Turkish F-16s shoot down the Russian aircraft. Erdogan ላይ ቀድሞ እምነት አሳድረው ስለነበረ ይሆን? Начавший сидел, мы это с вами. ኤርዶጋን ታዲያ ግዛቱ ወደ ዩክሬን ይመለስ የሚሉት There is no doubt that Ukraine deserves NATO membership. ዜሌንስኪ አንደኛው ደጃፍ ሲዘጋባቸው ሌላኛውን የከፈቱ መስለዋል። እንደምን ተሳካላቸው? የቱርክ ቁማር ውድ የሳሎን ቲዩብ ቤተሰባችን ይህንን አካፍሎ ዴምሲ ሪል ስቴት በመሃል ከተማ ለቡ መብራት ኃይል የተንጣለለ መንደር እየገነባ ነው። ለውስን ቤቶች ደግሞ ቅናሽ አዘጋጅቷል። ሙሉ በሙሉ በኢትዮጵያ ብር በተዘጋጀ ውል ይዋዋላሉ። በካሬ 78 ሺህ ብር ብቻ ነው የሚከፈለው። ዴምሲ ሪል ስቴት በቅናሽ ዋጋ ጥራታቸውን የጠበቁ ቤቶችን በተለያየ የካሬ አማራጭ አቅርቧል። ሊኖሩበት ቢፈልጉ ሰላማዊ መንደር፣ ሊያከራዩት ቢነሱ ጥሩ ገቢ የሚያገኙበትና መልሰው ቢሸጡት በደንብ የሚያተርፉበት ሀብት ነው። ከስቱዲዮ እስከ ባለ 4 መኝታ እንደ ምርጫው ተዘጋጅቷል። ለባለ 1 መኝታ 431 ሺህ፣ ለባለ 2 መኝታ 619 ሺህ፣ ለባለ 3 መኝታ 870 ሺህ፣ ለባለ 4 መኝታ 1,180,000 ሺህ ብር ብቻ ቅድመ ክፍያ ይጠበቅቦታል። የ50 በመቶ የባንክ ብድርም ተመቻችቷል። ይህ ዋጋ ለአጭር ጊዜ ብቻ የሚቆይ ነው። ጭማሪ ከመደረጉ በፊት መተው በካሬ 20 ሺህ ብር ያትርፉ። የስፖርት ማዘውተሪያ፣ የመዋኛ ገንዳና ሰፊ የልጆች መጫወቻ ይዘጋጃል። የኤሌክትሪክ መኪና ቻርጅ ማድረጊያና ሰፊ የማቆሚያ ስፍራም ይኖራል። የንግድ ሱቆችም ከ28.3 እስከ 900 ካሬ ይገነባሉ። 8 በመቶ ወይም 10 በመቶ ቅድመ ክፍያ ብቻ ነው የሚጠየቁት። በተጨማሪም እንዳከፋፈሉ ከ8 እስከ 30 ከመቶ ቅናሽ ይደረግሎታል። ፈጥነው ይደውሉ። 0910 21 61 40 ላይ እንገኛለን። ዴምሲ ሪል ስቴት በምስራቅ አውሮፓ ለ3 ዓመታት የተካሄደውን ጦርነት ለማስቆም በሁለት አቅጣጫ ጥረት ተጀምሯል። በሁለቱም ግን እንደ መንግስት የፖሊሲ ለውጥ የሚመስል የአቋም ልዩነት ይታያል። የዩክሬን ወዳጆና የከረመችው አሜሪካ ዛሬ በአዲስ መንግስት የተለየ የፖለቲካ ስልት ተከትላለች። ቱርክ ደግሞ ለሩሲያ አዛኝ ሆና እንዳልነበር አሁን የዩክሬን የግዛት ልዕልና እንዲጠበቅ ማሳሰብ ጀምራለች። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የመሩት ልዑክ በቅርቡ ሳዑዲ አረቢያ ሪያድ ተገኝቷል። ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና ሌሎች ሹማምንት ጋርም ተገናኝቶ ተወያይቷል። አንካራ ደግሞ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ከቱርካቻቸው ረጂብ ታይብ ኤርዶጋን ጋር ያገናኘ የመሪዎች ጉባኤ አስተናግዳለች። የሪያዱ ስብሰባ የአውሮፓ ህብረት ሰላም ለማስፈን የሚደረገውን እንቅስቃሴ እንዲቀላቀልና በሩሲያ ላይ የጣለውን ማዕቀብ እንዲያላላ ጥሪ ቀርቦበታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ ከአሜሪካው ዶናልድ ትራምፕ ጋር በስልክ ተወያይተዋል። ለአንካራው የመሪዎች ጉባኤ ውጤት ግን ፈጽሞ ያልተጠበቀ ነው። ቮሎዲሚር ዜሌንስኪም ወደ አሜሪካ ተጉዘው ከፕሬዝዳንት ዶናልድ ትራምፕና ከምክትላቸው ጄዲ ቫንስ ጋር ተጨቃጭቀው ተናግረው ተለያይተዋል። አሜሪካ ከዚህ በኋላ ለዩክሬን የጦር መሳሪያ ድጋፍ እንደማታደርግም አሳውቃለች። የአንካራው የመሪዎች ጉባኤ ውጤት ፈጽሞ ያልተጠበቀ ነው። ፕሬዝዳንት ረጂብ ታይብ ኤርዶጋን የዩክሬን የግዛት ልዕልና ሊሸራረፍ አይገባም የሚል አቋም በአደባባይ ማንጸባረቃቸው ሰሚውን ሁሉ አስገርሟል። ዶንባስና ክሬሚያ የተባሉት ለሕዝበ ውሳኔ ወደ ሩሲያ የተጠቃለሉት ግዛቶች ከዩክሬን ሊነጠሉ እንደማይገባም ነው ያሳሰቡት። ጸሐፊው በትረ ሙሳ እንደሚያብራራው የዶንባስ ከርሰ ምድር የቋጠረው ውድ ማዕድን ተዝቆ አያልቅም። የሩሲያው ቭላዲሚር ፑቲን ጦር አዝምተው የወሰዱትም ይህን ሀብት ፍለጋ እንደሆነ ምዕራባውያን ፖለቲከኞችና መገናኛ ብዙሃን ይዘረዝራሉ። ኤርዶጋን ታዲያ ግዛቱ ወደ ዩክሬን ይመለስ ነው የሚሉት። ዩክሬንን በቅኝ ግዛት መንገድ መቆጣጠሩም እንደማያዋጣ አስጠንቅቀዋል። ይህን መልእክት ሩሲያውያን የማይቀበሉት ከሆነም መንግስታቸው ለዩክሬን የተለየ ድጋፍ እንደሚሰጥ ተናግረዋል። ይህም በኤርዶጋንና በፑቲን መካከል የሰላ ቅራኔ ሊፈጠር የሚችል አጋጣሚ ለመጀመሪያ ጊዜ ታየበት ነው። የአሜሪካው የውጭ ጉዳይ ሚኒስትር የመሩት ልዑክ ከሪያዱ ስብሰባ በኋላ ባወጣው መግለጫ ለዩክሬን የጦር መሳሪያ ድጋፍ ሊቀጥል የሚችልበትን ቅድመ ሁኔታ ይፋ ማድረጉ አይዘነጋም። የዩክሬን ከርሰ ምድር ከቋጠረው የተፈጥሮ ሀብት 50 ከመቶ ለአሜሪካውያን እንዲሰጥ ነው ጥያቄ ያቀረበው። ፕሬዝዳንት ዶናልድ ትራምፕ የዩክሬን መንግስት በጦርነቱ እንዲቀጥል ያገዘውን የጦር መሳሪያ ወሮታ እንዲከፍል መጠየቃቸው አይዘነጋም። ክፍያው የዩክሬንን ወሰን አልባና ያልተነካ
ውድ ማዕድን አሜሪካውያን እንዲዝቁት በመፍቀድ እንዲፈጸም ትራምፕ ፈልገዋል። የዩክሬን ፕሬዝዳንት ዜሌንስኪም መጀመሪያ አልተቀበሉም ነበር። ቆይተው ግን እሺ አሉ። የዋይት ሃውስ ቤተ መንግስትም አርቆ የማያስቡ ብሎ እንደተቻቸው አይዘነጋም። ሆኖም ዜሌንስኪ አንደኛው ደጃፍ ሲዘጋባቸው ሌላኛውን የከፈቱ መስለዋል። እንደምን ተሳካላቸው? ውድ ማዕድናቱን ለአሜሪካውያን አናስበረብርም እስከ ማለት የደረሱት በኤርዶጋን ላይ ቀድሞ እምነት አሳድረው ስለነበረ ይሆን? There is no doubt that Ukraine deserves NATO membership. የዩክሬንና ቱርክ መሪዎች የመከሩበት ጉዳይና የሚጠበቀውን ውጤት አብዱሰመድ መሐመድ ዘረዝርላችኋለሁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቱርክ መናገሻ አንካራ የሀገራቸውን ኤምባሲ በይፋ ሊያስመርቁ በተገኙበት ነው ረጀብ ጣይብ ኤርዶጋንን ያወያዩአቸው። ከምክክሩም በኋላ በተሰጠ ጋዜጣዊ መግለጫ የዩክሬን ግዛታዊ አንድነት መጠበቅ ለድርድር እንደማይቀርብ ኤርዶጋን አረጋገጡ። በእሳቸው አገላለጽ ቱርክ የሩሲያና ዩክሬን ጦርነት እንዲቋጭ የሚረዳ የሰላም ድርድር መካሄዱን ትደግፋለች። ይህን አይነቱን ድርድር ለማስተናገድም ፍቃደኛ ናት። ቱርክ ከዚህ ቀደምም የሁለቱን አገራት መንግስታት ለማወያየት መሞከሯ አይዘነጋም። በዋነኛነት የተሳካላት የዩክሬን የግብርና ምርት በጥቁር ባህር በኩል ለዓለም ገበያ እንዲውል ያስቻለው የጥራጥሬ ስምምነት ነው። የሩሲያ መንግስት ቆይቶ እንደማያከብረው ያሳወቀው ይህ ስምምነት ለወራት ተተግብሮ ነበር። የምስራቃዊው አውሮፓ ጦርነት ቢቋጭ የቱርክና ዩክሬን የኢኮኖሚ ትብብር የሚጠናከርበት መንገድ ይከፈታል። የሀገራቱ መሪዎችም መነጋገር ስለሚችሉበት አማራጭ መክረዋል። የዜሌንስኪ ሐሳብ የዩክሬንና ቱርክ የንግድ ልውውጥ ምጣኔ እስከ $10 ቢሊዮን የሚደርስበትን መደላድል ማመቻቸት ነው። አሁንም ቢሆን ከ6 ቢሊዮን የበለጠ ገቢ የፈጠረ ንግድ ያካሂዳሉ። ቀደም ባለው ጊዜ ግን ምጣኔው ከፍ ያለ ነበር። ዩክሬን ወደ ቱርክ የምትልከው ምርት ከዓመት ዓመት ወደ 6.8 በመቶ አሽቆልቁሏል። ከቱርክ የሚገባላት ሸቀጥ ደግሞ በ10 በመቶ ነው የዘቀጠው። ቱርክ የምትልከው መገልገያ የዩክሬንን 5.3 በመቶ ገቢ ሸቀጥ ይሸፍናል። ከቱርክ ገቢ ሸቀጥ ውስጥ ደግሞ 6 በመቶ ከዩክሬን የሚሸመት ነው። ይህን ኢኮኖሚያዊ ትስስር ማጎልበት ለሰሞኑ የሁለቱ ሀገራት መሪዎች ጉባኤ ምክንያት ነው። ኤርዶጋን ታዲያ ስለ ዩክሬን ልዕልና ጥብቅና የቆሙት ኢኮኖሚያዊ ትብብር የሚያመጣውን ትሩፋት ለመታደግ ነው። የሩሲያና አሜሪካ ልዑካን ጦርነቱን ስለመቋጨት በሪያድ ያካሄዱትን ቅድመ ድርድር ኤርዶጋን አወድሰውታል። ይሁንና የዩክሬን የግዛት አንድነት ሊጠበቅ እንደሚገባ አሳስበዋል። አሜሪካም ይህንኑ መርህ ትጠብቃለች ብለው እንደሚያምኑ በሾርኔ አስጠንቅቀዋል። የቱርክ ፕሬዝዳንት ሩሲያውያን ሰላም ስለማስፈን የቀረበላቸውን ሐሳብ የመቀበል ግዴታ እንዳለባቸውም ጠቅሰዋል። አለዚያ ግን ቱርክ የፑቲንን መንግስት ሊያስደገድግ የሚችለውን ሁሉን አቀፍ አቅሟን ታሳያለች የሚል ዛቻን የሰነዘሩት ቱርክ የምድር የባህርና የአየር ኃይል ብቃቷ እንዲሁም ተጽዕኖ አሳዳሪነቷ የምታመነጨውን እቅድ ሥራ ላይ ለማዋል ያግዛታል። በተለይ ሩሲያ በጥቁር ባህር ላይ እንዳሻት መርከቦቿን ለመቅዘፍ ትቸገር ይሆናል። የዛሬ 3 ዓመት ጦርነቱ ከተጀመረ ወዲህ ላብነት የሩሲያ የጦር መርከቦች ኢስታንቡል አቅራቢያ እንዳይደርሱ ተከልክለዋል። የገነባቻትን የጦር መርከብ ለዩክሬን መስጠቷም ከሩሲያ አንጻር የቆመችበትን የፖለቲካና የደህንነት መንገድ በቅጡ አንጸባርቋል። ኤርዶጋን ስለ ዩክሬን ግዛታዊ ልዕልና የዘረዘሩት በ2014 በሕዝበ ውሳኔ ወደ ሩሲያ የተቀላቀለውን የክሬሚያ ግዛት መመለስ አስፈላጊነት በማካተት ነው። ይህን ፍላጎት ለማሳካትም በጥቁር ባህር ላይ የበላይነት መጎናጸፍ ቁልፍ ሚና ይጫወታል። ቱርክ ከሩሲያ ጋር ቀጥታ ባትዋጋ እንኳ ዩክሬንን የጦር መርከብ በመስጠት ልታጠናክራት ትችላለች። የሊቢያው ወታደራዊ መኮንን ጄኔራል ከሊፋ ሀፍታር የሚመሩት ሰራዊት በሩሲያ ከፍተኛ ድጋፍ እየተደረገለት የተሽመደመደው በቱርክ ሰራሽ ድሮኖች፣ ባህር ኃይልና ጦር ተደቁሶ ነው። ይህን ስልት ቱርክ በሩሲያም ላይ ለመጠቀም አይሳናትም። ቱርክ የፈረንጆቹ 2025 ከጠባ ወዲህ ባህር ኃይሏን የሚያጠናክሩላት 31 የጦር መርከቦችን መገንባት መጀመሯን አስታውቃለች። አውሮፕላን ተሸካሚ የአየር መከላከያ አጥር ሰባሪና ደረጃቸው ከፍ ያለ ባህር ሰርጓጅ መርከቦች ናቸው እየተገነቡ የሚገኙት። በዚህም ባህር ኃይሏን ከማዘመን ባለፈ በራስ አቅም የጦር መሳሪያ በመፈብረክ ወሳኝ የመከላከያ ስልት የመተግበር አቅም ይፈጥርላታል። ቱርክ ለባህር ኃይሏ ማዘመኛ ያፈሰሰችው ከ8 ቢሊዮን ዶላር የበለጠ ገንዘብ ክብረ ወሰን የሰበረ እንደሆነ ይነገራል። ይህን ያክል ገንዘብ ማውጣት ቱርክ ለባህር ኃይሏ የሰጠችውን ትኩረት ከፍታ ያሳያል።
በተለይ 60 ሺህ ቶን የምትመዝን አውሮፕላን ተሸካሚ መርከብ ለመገንባት የወጠነችው ፕሮጀክት በግዝፈቱ ተወዳዳሪ የሌለው ይመስላል። የአውሮፕላን ተሸካሚ መርከብ ባለቤትነት በዓለም አቀፍ የባህር ኃይል ፉክክር ውስጥ ከፊት ለመቀመጥ በር ይከፍታል። አሜሪካና ቻይና በዓለም የውሃ ቀጠና ላይ ደረጃቸውን ያላቀው በርካታ አውሮፕላን ተሸካሚ መርከቦች ስላሏቸው ነው። በእነዚህ መርከቦች ሩቅ ባሉ አካባቢዎች ብሔራዊ ጥቅማቸውን የሚያስከብሩበትን ፖለቲካዊና ወታደራዊ ተጽዕኖ ያሳርፋሉ። ቱርክ ቀደም ሲል የገነባቻት ድሮን ተሸካሚ መርከብ ለአሁን ዕቅዷ መንደርደሪያ ናት። ሩሲያን በጥቁር ባህር ላይ ለማስደግደግም ዋና አቅም ይሆናታል። ከዚያ ባለፈ እጅግ ብርቱ የሚሳኤል ማደባያ ስርዓት መዘርጋቷ ለሩሲያ ማስፈራሪያ ነው። ባህር ሰርጓጅ መርከቦቿም ከውጭ በሚገኝ ጥበብና በሀገር ውስጥ ዕውቀት ዳብረውና ጎልብተው የሚገነቡ ናቸው። የቱርክን ባህር ኃይል ለማጠናከር የተጀመረው ብሔራዊ ፕሮጀክት ከ5 ዓመታት በኋላ ውጤት ማሳየቱ እንደማይቀር ይጠበቃል። ፕሬዝዳንት ረጂብ ጣይብ ኤርዶጋን የምስራቅ አውሮፓ ጦርነት እንዲያበቃ ጫና ማሳረፍ የያዙት በጥቁር ባህር ላይ አዛዥ ናዛዥ ሩሲያ ብቻ አለመሆኗን ለማሳየት ነው። የአሜሪካን ወይም የአውሮፓ ህብረት አባል ሀገራትን ያክል ባይሆንም ቱርክም ለዩክሬን የጦር መሳሪያ ስትረዳ ቆይታለች። ወታደራዊ ድሮንና ብረት ለበስ ተሽከርካሪ ልካለች። በቀጣይ ደግሞ ዩክሬን ውስጥ በተሰራ ሞተር የምትበር ተዋጊ ጀት ገጣጥማ ለዜሌንስኪ መንግስት ልትሰጥ መሆኑ ተሰምቷል። ከዚያ ባለፈ ሁለቱ ሀገራት ዘመናዊ የጦር አውሮፕላኖችን በጋራ ለመስራት ውጥን አላቸው። ይህ ወታደራዊ ጥምረታቸውን ያጠናክረዋል። ከዚያ ባለፈ ለዩክሬን ኢኮኖሚ ትልቅ የገቢ ምንጭ ይሆናል። የቱርክ መንግስት ደግሞ በሀገር በቀል ኢንዱስትሪ የጦር መሳሪያ ፍላጎቱን ለመሸፈን ለሚያደርገው ጥረት ምላሽ ይሰጣል። Despite the differences of understanding between the two sides, ረጂብ ጣይብ ኤርዶጋን ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆን እንደሚገባትም አሳስበዋል። ቱርክ የኔቶ አባል ናት። ከአባል ሀገራት ውስጥ በወታደራዊ ቁመና የምትበለጠው በአሜሪካ ብቻ ነው። ከሌሎቹ ሀገራት በብዙ እጥፍ ትልቃለች። ጥምረቱን የተቀላቀለችውም ከሞስኮ መንግስት ለመጠበቅ ስትል ነው። ቱርክና ሩሲያ የቅርብም የሩቅም ጎረቤት ሆነው ዘመናት አስቆጥረዋል። ደጋግመው ውጊያ መቅጠማቸውም በታሪክ ይወሳል። ግንኙነታቸው ሰላማዊ መልክ ያዘው ቭላድሚር ኢሊች ሌኒን የሶቪየትን ኮሚኒስት መንግስት ከመሰረተ ወዲህ ነው። ግዙፉን የኦቶማን ግዛት አጼ ሲወጉ ለነበሩ የቱርክ አማጽያን ድጋፍ ማድረጉም ይወሳል። እነዚህ አማጽያን የዛሬዋን ቱርክ ተረክበው ሲያስተዳድሩ ከሶቪየት ሩሲያ ጋር ወዳጅነት መሰረቱ። በሌኒን እግር የተተካው ጆሴፍ ስታሊን ግን መልካሙን ግንኙነት አላስከተለም። ወደ ቱርክ የተጠቃለሉ አንዳንድ አካባቢዎች ለሶቪየት ይገባሉ የሚል ሙግት ያዘ። ቱርክም ስጋት ስለገባት የኔቶ አባል ለመሆን ተገደደች። በቀዝቃዛው የዓለም ጦርነት ወቅት አሜሪካ መራሹ የምዕራቡ ጎራ በምስራቁ ላይ ያካሄደው ዘመቻ የቱርክ አሻራ የታተመበት ነው። ጦርነቱ አክትሞ ከሶቪየት መፈራረስ የተረፈችው ሩሲያ ደግሞ ከቱርክ ጋር ሰላም ፈጠረች። ይሁንና ወዳጅነት ወይም ጥምረት የላቸውም። እንደ ጥንቱ ሁሉ አሁንም ቱርካውያን ሩሲያን የሚመለከቷት እንደ ብሔራዊ ደህንነታቸው ስጋት ነው። የቱርክ መንግስት በቀጠናው ላይ የበላይነትን በብቸኝነት እንዳይቆጣጠር ሩሲያ እንቅፋት ናት። በተደጋጋሚ ሲፎካከሩ ታይቷል። ከጥቂት ወራት በፊት ሩሲያውያን የሚረዷቸው የሶሪያው ፕሬዝዳንት በሻር አልአሳድ በቱርክ በሚደገፉ አማጽያን መገልበጣቸው ይታወሳል። የሩሲያ መንግስት በበኩሉ ቱርኮችን ማስቀየም አይፈልግም። በጥቁር ባህር በኩል ከቀሪው የዓለም ክፍል ጋር በቀጥታ ለመገናኘት በቱርክ መሃል የሚያቋርጠው የባህር መተላለፊያ የህይወት መስመሩ ነው። ከጥቁር ባህር ወደ ሜዲትሬኒያን የሚታለፈው በቦስፈረስና ዳርደኔል በኩል ነው። ሁለቱንም መተላለፊያ የምትቆጣጠረው ቱርክ ናት። ቱርክ ከሊቢያ እስከ ሶሪያ፣ ከካውካሰስ እስከ ክሪሚያ ሩሲያን ትፎካከራለች። በአዘርባይጃንና አርማንያ ጦርነት ሁለቱም ወገን ለይተው መደገፋቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2014 የክሪሚያ ግዛት ከዩክሬን ተነጥሎ ወደ ሩሲያ መዋሃዱንም ቱርክ ትቃወማለች። ክሪሚያ ውስጥ ታታር የተባሉ የቱርክ ዝርያ ያላቸው ሰዎች ይኖራሉ። በታሪክም ግዛቱ የኦቶማን አጋር እንደነበር ተመዝግቧል። በዚህ ግዛት ሳቢያም ከሩሲያ ጋር ውጊያ ተካሂዷል። ቱርካውያኑ የታታር ጎሳ አባላት በቀድሞው ዛር መንግስት ተሳደዋል የሚል ውንጀላ ያቀርባል። በደሉ ዛሬም ድረስ መቀጠሉንም ይጠቅሳል። ግዛቱ በሕዝበ ውሳኔ ወደ ሩሲያ ቢካተትም የቱርክ መንግስት ዕውቅና የነሳው የታታሮችን ጭቆና ለማስቀረት እንደሆነ ኤርዶጋን ይናገራሉ።
ቱርክ የቀደመ ኃያልነቷን መልሳ የመጎናጸፍ ህልም አላት። ይህን ጉዞ ኤርዶጋን እንደሚያሳኩት ያምናሉ። የሀገራቸውን ቀጠናዊ የፖለቲካ ጥቅም ለማስጠበቅ የሚያውሉት የተለያየ ስልትም አላቸው። ሰሞኑን ሃንጋሪ ቡዳፔስት ውስጥ በተካሄደው የአውሮፓ ህብረት የፖለቲካ ማህበረሰብ ጉባኤ ላይ ተሳትፏል። ሀገራቸው የህብረቱ አባል የመሆን ፍላጎቷ አሁንም በነበረበት መቀጠሉን አሳውቋል። አውሮፓን ከሸበባት ስጋት አንጻር የሐሳባቸው ውሃ ሳያነሳ ይቀራል ብሎ መገመት አይቻልም። ኤርዶጋን ከዩክሬን ጦርነት መፈንዳት ወዲህም ቢሆን ቭላዲሚር ፑቲንን አላገለሏቸውም። ከአውሮፓ ህብረትና ከኔቶ ባለስልጣናት ጋርም አይተጣጡም። ህብረቱ ሀገራቸውን በአባልነት ከተቀበለላቸው ከምዕራቡ ዓለም ጋር የተጣመሩበት የመከላከያ ህብረት በኢኮኖሚና ፖለቲካም ይደገፋል። ሩሲያም የተረፋትን ግዙፍ የቅርብ ገለልተኛ ጎረቤት ታጣለች። ሩሲያ የዛሬ 3 ዓመት ሰራዊት አሰማርታ ዩክሬንን እንደወረረች ነው በርካታ ሀገራት የሸሿትና ተደራራቢ ማዕቀብ የጣሉባት። ሀገራት የዲፕሎማሲ ግንኙነት ከማቋረጥ አልፈው የሚገዛዋትን ነዳጅና የተፈጥሮ ጋዝ ወደ መቀነስና መተዋዘነበሉ። ቱርክ ግን የተለየ አቋም ወሰደች። የሩሲያን ነዳጅና የተፈጥሮ ጋዝ በገፍ ሸመተች። በእርግጥ ጦርነቱ ሲፈነዳ ቱርክ ከባድ የኢኮኖሚ ቀውስ ገጥሟት ነበር። የመገበያያ ገንዘቧ ሊራ የመግዛት አቅም ተዳክሞ የዋጋ ግሽበት ገነገነ። በኃይል አቅርቦት ችግር ሳቢያ ሊመጣ የሚችለውን ፈተና የተሻገረችው የሩሲያን ነዳጅ በርካሽ ዋጋ በመሸመት ነው። ኢንዱስትሪዎች ተነቃቁ፣ አደጋውም አለፈ። ኤርዶጋን ጊዜ ለመግዛት በሚገባ ተጠቅመውበታል። አድብተው ቆይተው ወሳኙ ሰዓት ሲመጣ ታዲያ ክሪሚያ የዩክሬን አካል እንደሆነ ተናገሩና የሩሲያን ባለስልጣናት ኩም አደረጉ። በፑቲን ጠል አውሮፓውያን መሪዎችም ዘንድ ነጥብ አስቆጠሩ። ቱርክ አነስተኛ ግዛቷ ከሚገኝባት አውሮፓ ጋር ጥሩ ወዳጅነት ትፈልጋለች። በኔቶ አባልነቷ ትተባበራቸዋለች። ነገር ግን ኔቶ የመከላከያ ቃል ኪዳን ነው። የአባል ሀገራቱን ደህንነት የመጠበቅ ኃላፊነት ብቻ ነው ያለበት። አንዲት አባል ጥቃት ቢከፈትባት ቀሪዎቹ ሊቆሙላት ግዴታ አለባቸው። በኔቶ ሀገር ላይ ችግር እፈጥራለሁ የሚል የትኛውም መንግስት ብዙ ጠላት ስለሚገጥመው ይጠነቀቃል። ከዚህ ውጭ ኔቶ በአባላቱ የውስጥ አስተዳደርና ኢኮኖሚ ጣልቃ አይገባም። ስራው በወታደራዊ ዝግጁነትና ስልታዊ አንድነት ላይ ያበቃል። በአንጻሩ የአውሮፓ ህብረት ፖለቲካዊና ኢኮኖሚያዊ ውህደትን የቀላቀለ ማህበር ነው። አባል ለመሆን ድንበርን ለነጻ እንቅስቃሴ መክፈት፣ በህግ የመናበብ፣ ተመጣጣኝ ዴሞክራሲ የማስፈንና ሰብአዊ መብትን የመጠበቅ ግዴታ ይጥላል። ለ450 ሚሊዮን ህዝብ ገበያ ልክ ለተመተረ የኢኮኖሚ ታድሶ መዘጋጀትም ይፈልጋል። ለቱርክ ይሄ ትልቅ ዕድል ነው። በንግድ በግብርናና በኃይል አቅርቦት የላቀ ልዕልና አላት። ህብረቱን ብትቀላቀል የሚከፈትላት ገበያ ተሰልቶ የማያልቅ ትሩፋት ያንበሸብሻታል። ከቅርብ ዓመታት ወዲህ እየተፈተነ ለሚገኘው ኢኮኖሚዋ እፎይታ ይሰጣል። አውሮፓውያን የመሰረቱት የንግድ ሰንሰለት ለቱርክ ኩባንያዎች ተደራሽ ይሆናሉ። ነገር ግን ህግና ፖሊሲዋ ከአህጉሪቱ ህብረት መርህ ጋር የሚጣጣም አይደለም። ይህ መርህ ህብረቱ ከተመሰረተበት ዓላማ ይመነጫል። ኔቶ የተመሰረተው በሁለተኛው የዓለም ጦርነት ማግስት አውሮፓውያንን ከሌላ የግጭት አዙሪት ለመታደግ ብቻ ነው። 12 ሀገራት ተባብረው ካቋቋሙት በኋላ ድንበራቸውን ተባብረው መጠበቅ ቻሉ። ይሁንና በጥምረቱ አባል ሀገራት መካከል ግጭት እንዳይቀሰቀስ የሚረዳ ትስስር ግድ አለ። ቤልጅየም፣ ፈረንሳይ፣ ምዕራብ ጀርመን፣ ጣሊያን፣ ሉክዘምበርግና ኔዘርላንድስ የአውሮፓ የከሰል ድንጋይና የብረታ ብረት ማህበረሰብ በተባለ ጥላ ስር ተሰባሰቡ። ለጦርነትና ለጦር መሳሪያ የሚውል የተፈጥሮ ሀብት ለመጋራትም ተማማሉ። በዚህ አይነቱ ትብብር የመጣው የኢኮኖሚ ጥቅም ከፍተኛ በመሆኑ እርስ በርስ ከመፋጠጥም ሆነ ከመተኳኮስ ያቅባል። የሀገራቱ መንግስታት ምን ያክል ብልጽግና እንደተገኘ በመረዳታቸው ትስስሩን ወደ አውሮፓ የኢኮኖሚ ማህበረሰብ አሳደጉት። ሸቀጥ፣ አገልግሎት፣ የሥራ ኃይልና ገንዘብ በነጠላ የጋራ ገበያ ማንቀሳቀስም ቻሉ። ቱርክ የተማከለውን ገበያ ለመጠቀም እንድትችል ቢያንስ በተባባሪ አባልነት ለመቀላቀል የጠየቀችው ፈተና ነው። ማህበረሰቡ የቱርክ ኢኮኖሚ እንደ ሌሎቹ የአውሮፓ ሀገራት የዳበረ ባለመሆኑ የገንዘብና የቴክኒክ ድጋፍ እንዲደረግላት ፈቀደ። በአውሮፓ ገበያ ጥሩ ተፎካካሪ ለመሆን የሚያስችላት ጥንካሬ ከኢንዱስትሪና ከግብርና እንድታመነጭም መሰረት ተጣለ። በዚህ መሃል ሕግና ፖሊሲዋን እንደ ሌሎቹ አድርጋ እንድትቀርጽ ጊዜ ተሰጥቷታል። ነገር ግን በተለይ በ1970ዎቹ
ቱርክ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ወጀብ ስለመታት የሚጠበቅባትን ከመፈጸም አደናቀፋት። አውሮፓውያኑም ቢሆኑ ጥርጣሬ አድሮባቸዋል። በ1980ዎቹ እንደውም ወታደራዊ መፈንቅለ መንግስት ተካሂዶ የዴሞክራሲ ተቋማት በመታገዳቸው ተስፋው ደበዘዘ። የመናገር ነጻነትና የመሰብሰብ መብት ተነፈገባትና ገጽታዋ ጠለሸ። በእርግጥ ቱርክ ከዚያ ወዲህ በምርጫ መንግስት መስረታ ኢኮኖሚውንም ለውጭ ዓለም ከፍታ የተሻለች ሆና ለመታየት ሞክራለች። ከማህበረሰብ አድርጎ ወደ አውሮፓ ህብረትነት የተቀየረው ስብስብ ግን ሊተማመንባት አልቻለም። አውሮፓውያን ቅድሚያ ለሚሰጡት ዴሞክራሲና ማህበራዊ ልዕልና እንዳልደረሰች በመግለጽ የአባልነት ጥያቄዋን ውድቅ አደረጉት። አሁን በሁለቱ መካከል ያለው የጉምሩክና ቀረጥ ህብረት ብቻ ነው። በዚህ የኢንዱስትሪ ውጤቶች ያለ ገደብ በመካከላቸው እንዲዘዋወሩ መንገድ ተከፍቷል። የኢኮኖሚ ትስስራቸውም ከጊዜ ወደ ጊዜ ተጠናክሯል። ይሁንና የአባልነቷ ጥያቄ ሊፈታ አልቻለም። በአንድ ወቅት እስላማዊ መንግስት ሲመሰረትባት ደግሞ የበለጠ ገፏት። የህብረቱ መርህ መንግስት ከሃይማኖት የተነጠለ እንዲሆን ያስገድዳል። ነገር ግን ቱርክ አውሮፓውያኑ ቦታ ለሚሰጡትና ለማይሰጡት ማህበራዊና ባህላዊ እሴት ሩቅ ነች። በእነሱ መስመር ልትቀረጽም አትችልም። ይህን ሁለቱም እያወቁትም ነው ጉንጫ አልፋ ሙግት የያዙት። ቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል እንድትሆን የተፈቀደላት መልክዓ ምድራዊ አቀማመጧ ከግምት ውስጥ ገብቶ ነው። ከቱርክ ግዛት አብዛኛው የእስያ አካል በመሆኑ ወደ መካከለኛው ምስራቅ ለመንደርደር ትመቻለች። ሩሲያን በጥቁር ባህር በኩል እንደ ልብ ለመቆጣጠር ታስችላለች። ወታደራዊ አቅሟም ቢሆን በተለይ በዚህ ወቅት ጠንካራ ነው። ከአሜሪካ ውጭ የሚበልጣት ቀርቶ የሚደርስባት የለም። ይህ ለጥምረቱ ትልቅ ጉልበት ነው። ኔቶ ወደ ምስራቅ በኩል ግዛት የሚያሰፋው ሩሲያን የሚከላከል አጥር ለመስራት ነው። በባልካን ቀጠና የሚገኙት ፖላንድና ኢስቶኒያን የመሳሰሉት ሀገራት ጀርመንን ከልለዋል። ጦርነት ቢነሳም ጀርመን ሳይደርስ ለመከላከል ጊዜ ይኖራል። ቱርክም የደቡብ ምስራቅ የመጨረሻዋ አጥር ነች። በሰሜኑና በደቡብ መሃል ያረፈችው ዩክሬን የአባልነት ዕድል ቢሰጣት ሚናዋ ከዚህ የዘለለ አይሆንም። ቱርክ ከሩሲያ ጋር ወዳጅነትም ጠላትነትም የሌለው ፖሊሲ ትከተላለች። አውሮፓውያን አንፈልግም ያሉትን የሩሲያ ነዳጅና የተፈጥሮ ጋዝ በገፍ ትገዛለች። የሩሲያ የንግድ መርከቦች በግዛቷ መካከል እንዲተላለፉ ትፈቅዳለች። ዲፕሎማሲያዊ ግንኙነቷንም አልበጠሰችም። የአውሮፓ ህብረት አባል ብትሆን ኖሮ ይህን ሁሉ ማድረግ አትችልም ነበር። በተቃራኒው የሩሲያ ጦር ዩክሬንን መውረሩን ተቃውማለች። ለዩክሬናውያን ወታደራዊ ድሮንና የጦር መሳሪያ ትሸጣለች። ብዙዎች በሁለት ቢላን እንደምትበላ ይቆጥሯታል። ከሰሞኑ ከዜሌንስኪ ጋር ኤርዶጋን መወያየታቸውና የጋራ መግለጫ መስጠታቸው ግን ቱርክ የተለየ የፖለቲካ ቁማር እንደጀመረች ያሳያል። ዩክሬን የአሜሪካን ወታደራዊ ድጋፍ ማጣቷ ደግሞ ኃያሏ ቱርክ ሚናዋን እንድታሳድግ አጋጣሚ እንደሚፈጠር ታዛቢዎች ይናገራሉ። ዜሌንስኪ በዚህ ሰዓት አይዞባ ይፈልጋሉ። የአውሮፓ ሀገራት በጦር ኃይል ደካማ በመሆናቸው ከሩሲያ የእሳት ላንቃ ሊታደጓት አይችሉም። ሀገራቱ ጠንክረው ለመገኘት ቢያንስ 2 እና 3 ዓመታት መስራት ይጠበቅባቸዋል። ቱርክም ብትሆን ከሩሲያ ጋር አትነጻጸርም። ቀጥ ያለ ሲታጣ ይመለመላል ጎባጣ ካልተባለ በስተቀር። ነገር ግን በአውሮፓውያኑና በቱርክ ትብብር በጥቂቱም ቢሆን የበረታ ጉልበት እንደሚፈጠር አይታበልም። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።